እንኳን ደህና መጣችሁ ወደ አብሮ ቲዩተርስ። በዛሬው ሌሰናችን ኤክሰርሳይዝ 3.3 የግሬድ 11 ዩኒት 3 እሰራላችኋለሁ። አብረን እንከታተል። ጥያቄው ይሄን ይመስላል። ኮንቨርት ፎሎዊንግ ነው የሚለው። ስለዚህ 500 ሚሊ ሜርኩሪ ወደ አትሞስፌር ቶር እና ሴንቲሜትር ሜርኩሪ ቀይሩ ነው የተባላችሁት። ስለዚህ አብረን እንስራ። እሺ መጀመሪያ ወደ አትሞስፌር ቀይሩ። አንድ አትሞስፌር ምን ያህል ሚሊሜትር ሜርኩሪ ነው? 760 ሚሊሜትር ሜርኩሪ። ስለዚህ ምን እንደተሰጠን 500 ሚሊሜትር ሜርኩሪ ነው የተሰጠን። ስለዚህ ይህን በአትሞስፌር ስንት ይሆናል? ይህችን ኤክስ ላታለሁ ክሪስ ክሮስ አድርጌ የኤክስን ዋጋ ፈልጋለሁ ማለት ነው። ስለዚህ ኤክስ ሲባዛ 760 ሚሊሜትር ሜርኩሪ እኩል ይሆናል አንድ አትሞስፌር ሲባዛ 500 ሚሊሜትር ሜርኩሪ ይሆናል ማለት ነው። ኦቨር 760 ሚሊሜትር ሜርኩሪ ምክንያቱም የኤክስን ዋጋ ለማግኘት ማለት ነው። ኦቨር 760 ሚሊሜትር ሜርኩሪ ይህ ካንስል ይሆናል። ኤክስ ይቀራል እዚህ ጋር እኩል ይሆናል ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ይጣፋል። ስለዚህ ምን ይሆናል ማለት ነው? 500 ሲካፈል ለ760 ኦልሞስት 0.66 አትሞስፌር ይሆናል ማለት ነው። እሺ ሌላው የቶር ደግሞ አለ። ወደ ቶር እንቀይረው። ወደ ቶር አሁን ደግሞ እንቀይረው። 760 ሚሊሜትር ሜርኩሪ ምን ያህል ቶር ነው? 760 ቶር ነው አይደል? ስለዚህ እኩል ናቸው ማለት ነው። ስለዚህ 760 ሚሊሜትር ሜርኩሪ ከ760 ቶር ጋር እኩል ከሆነ 500 ሚሊሜትር ሜርኩሪ ምን ያህል ቶር ነው ማለት ነው? 500 ቶር ነው ማለት ነው። ቀላል። እሺ ሌላው ደግሞ ወደ ሴንቲሜትር ሜርኩሪ ደግሞ እንቀይረው። ስለዚህ ሪሜምበር 760 ሚሊሜትር ሜርኩሪ ከ76 ሴንቲሜትር ሜርኩሪ ጋር እኩል ነው አይደል? ይሄ ማለት ምን ማለት ነው? ሲምፕሊፋይ እናድርገው። ይሄ ማለት 500 ሚሊሜትር ሜርኩሪ ምን ያህል ሴንቲሜትር ሜርኩሪ ነው? ስለዚህ ኤክስ ሲባዛ 760 ሚሊሜትር ሜርኩሪ እኩል ይሆናል 500 ሚሊሜትር ሜርኩሪ ሲባዛ 76 ሴንቲሜትር ሜርኩሪ ኦቨር 760 ሚሊሜትር ሜርኩሪ ኦቨር 760 ሚሊሜትር ሜርኩሪ ይሄ ይጣፋል። ስለዚህ ኤክስ ስንት ይሆናል ማለት ነው? ሚሊሜትር ሜርኩሪ በሚሊሜትር ሜርኩሪ ይሄ ማለት 50 ሴንቲሜትር ሜርኩሪ ነው ማለት ነው። እሺ ቢ ደግሞ 100 ዴሲሜትር ኪዩብ
ኢንቱ ሚሊሊትር ሴንቲሜትር ኪዩብ ሊትር እና ሜትር ኪዩብ ነው የተባለው። ስለዚህ መጀመሪያ ወደ ሚሊሊትር እንቀይር። ምን እንደማደርገው እሺ፣ አሁን ደግሞ የተጠየቅነው ምንድነው 100 ዴሲሜትር ኪዩብ ወደ ሚሊሊትር ወደ ሴንቲሜትር ኪዩብ ወደ ሊትር እና ወደ ሜትር ኪዩብ ነው የተባለው። ስለዚህ መጀመሪያ ወደ ሚሊሊትር እንቀይረዋለን። ሪሜምበር 1 ml ከ1 ሴንቲሜትር ኪዩብ ጋር እኩል ነው አይደል? እሺ፣ ሌላ ደግሞ ምን እናውቃለን? 1 ሴንቲሜትር ኪዩብ 1 ዴሲሜትር ኪዩብ I have to say 1000 ሴንቲሜትር ኪዩብ ነው አይደል? ስለዚህ 1 ml ማለት ስለዚህ ይሄ ማለት ምን ማለት ነው? now let's establish a relationship between ስለዚህ 1 ሚሊሊትር ከ1 ሴንቲሜትር ኪዩብ ጋር እኩል ከሆነ and 1 ዴሲሜትር ኪዩብ ጋር 1 ዴሲሜትር ኪዩብ ደግሞ ከ1000 ሴንቲሜትር ኪዩብ ጋር እኩል ከሆነ ይሄ ማለት 1 ዴሲሜትር ኪዩብ አንድ ሺህ ኤምኤል ነው ማለት ነው። ስለዚህ የተባልነው 100 ዴሲሜትር ኪዩብ ስንት ኤምኤል? እቺን ኤክስ እንላታለን። ስለዚህ አሁንም ክሪስክሮስ አድርገን እናገኘዋለን ማለት ነው። ስለዚህ ኤክስ ሲባዛ 1 ዴሲሜትር ኪዩብ እኩል ይሆናል 100 ዴሲሜትር ኪዩብ ሲባዛ 1000 ኤምኤል ይሆናል ማለት ነው። ኦቨር ዴሲሜትር ኪዩብ ኦቨር ዴሲሜትር ኪዩብ። ይሄ ካንስል አውት ይሆናል። ኤክስ ይቀራል እዚህ ጋር ዴሲሜትር ኪዩብ በዚህ ስንት ይሆናል ማለት ነው? 10 to the power 5 ml ይሆናል ማለት ነው። 100 ዴሲሜትር ኪዩብ። እሺ፣ ሌላው አሁን ደግሞ ወደ ሴንቲሜትር ኪዩብ እንቀይረው። አሁን ቅድም ያለው ምንድነው? ሪሜምበር 1 ml እና ሴንቲሜትር ኪዩብ ጋር እኩል ነው አይደል? ስለዚህ ምን ማለት ነው? እኩል ስለሆኑ ቅድም ኤምኤሉን አግኝቻለሁ 10 to the power 5 ነው ያገኘው። ስለዚህ ምን ማለት ነው? ይሄ ማለት 10 to the power 5 ሴንቲሜትር ኪዩብ ጋር እኩል ነው ማለት ነው። 100 ዴሲሜትር ኪዩብ ማለት ነው። እሺ፣ ወይም ደግሞ እንደዚህ መስራት ትችላላችሁ ከፈለጋችሁ 1 ዴሲሜትር ኪዩብ 1000 ሴንቲሜትር ኪዩብ ስለሆነ 100 ዴሲሜትር ኪዩብ ምን ያህል ሴንቲሜትር ኪዩብ ይሆናል? እቺን ኤክስ ታደርጉና ኤክስ ስንት ይሆናል ማለት ነው? 10 to the power 5 ሴንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ ሁለቱም እኩል ናቸው፣ ሚሊሊትር እና ሴንቲሜትር ኪዩብ ማለት ነው። እሺ፣ ሌላው ደግሞ ማስታወስ ያለባቸው 1 ሊትር ከ1 ዴሲሜትር ኪዩብ ጋር እኩል ነው። ስለዚህ 100 ዴሲሜትር ኪዩብ ካለን ምን ያህል ሊትር ነው ማለት ነው? ይሄም ሲምፕሊፋይ ሲሆን ምን ይሆናል ማለት ነው? ያው 1 ሊትር ከ1 ዴሲሜትር ኪዩብ ጋር እኩል ከሆነ 100 ዴሲሜትር ኪዩብ ከ100 ሊትር ጋር እኩል ነው ማለት ነው። and then finally ወደ ሜትር ኪዩብ ጋር እንሄድ። ስለዚህ ሪሜምበር 1 ሜትር ስንት ዴሲሜትር ነው? 10 ዴሲሜትር ነው ብለናል። ስለዚህ ችን ኪዩብ ብናረጋት ይሄንም ኪዩብ ብናረጋው ምን ይሆናል ማለት ነው? 1 ሜትር ኪዩብ ማለት 1000 ዴሲሜትር ኪዩብ ጋር እኩል ነው። ስለዚህ 100 ዴሲሜትር ኪዩብ ምን ያህል ሜትር ኪዩብ? ችን ኤክስ እንላትና ይሄን ክሪስክሮስ አድርገን
የኤክስ ዋጋ እንፈልጋለን ማለት። ስለዚህ ኤክስ ሲባዛ 1000 ዴሲሜትር ኪዩብ እኩል ይሆናል 1 ሜትር ኪዩብ ሲባዛ 100 ዴሲሜትር ኪዩብ ኦቨር 1000 ዴሲሜትር ኪዩብ ኦቨር 1000 ዴሲሜትር ኪዩብ። ይሄ ይጣፋል፣ ኤክስ ይቀራል ማለት ነው። ይሄ ዴሲሜትር ኪዩብ በዴሲሜትር ኪዩብ ሰው ስንት ይሆናል? 0.1 ሜትር ኪዩብ ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ ከአንድ ዩኒት ወደ ሌላ ዩኒት መቀየር ትችላላችሁ ማለት ነው። እሺ አሁን ደግሞ 54 ዲግሪ ሴልሲየስ ወደ ኬልቪን እና ወደ ዲግሪ ፋራናይት ነው የተባልነው። ስለዚህ መጀመሪያ ወደ ኬልቪን ቀይረው። ሰው ኬልቪን ማለት ዲግሪ ሴልሲየስ ሲደመር 273 ብለናል። ስለዚህ ምን ይሆናል? 54 ሲደመር 273 ያው 4 ሲደመር 3 7 ነው። 327 ኬልቪን ይሆናል ማለት ነው። ይሄ ቀላል ነው። 273 መደመር ነው ማለት ነው። እሺ አሁን ደግሞ ወደ ዲግሪ ፋራናይት እንቀይረው። ሰው ወደ ዲግሪ ፋራናይት ለመቀየር ምንድን ነው የምናደርገው? ዲግሪ ፋራናይት ማለት 9/5 ታይምስ ዲግሪ ሴልሲየስ ሲደመር 32 ማለት ነው። ስለዚህ 9/5 ታይምስ 54 ፕላስ 32 ይሄ ማለት 10.8 ማለት ነው። ታይምስ 9 7 ፕላስ 32 እሺ። ስለዚህ ይሄ በዚህ 10.8 ማለት ነው። ስለዚህ ይሄ ሲባዛ ስንት ይሆናል? 97.2 ሲደመር 32 ስንት ይሆናል? ይሄ ማለት ነው 99.2 አለ 9 12 ስለዚህ ዲግሪ ፋራናይት ይሆናል ማለት ነው። ስለዚህ 129.2 ዲግሪ ፋራናይት ይሆናል ማለት ነው። ሶ በዚህ መልኩ ኮንቨርት ማድረግ ትችላላችሁ ማለት ነው። እሺ አሁን ደግሞ የኩዊዝ መልሶችን አሁን እሰጣችኋለሁ ማለት ነው። እሺ የመጀመሪያው ጥያቄ a gas occupies 750 ml express this volume in liters and meter cube። ስለዚህ መጀመሪያ ወደ ሊትር ቀይረው። ስለዚህ ሪሜምበር 1 ሊትር ማለት 1000 ሚሊ ሊትር ነው አይደል? ስለዚህ 750 ሚሊ ሊትር ምን ያህል ሊትር ነው? እቺን ኤክስ እንላትና ክሪስክሮስ አድርገን የኤክስ ዋጋ ማግኘት ማለት ነው። ስለዚህ ኤክስ ሲባዛ 1000 ሚሊ ሊትር እኩል ይሆናል 1 ሊትር ሲባዛ 750 ሚሊ ሊትር ማለት ነው ኦቨር 1000 ሚሊ ሊትር ኦቨር 1000 ሚሊ ሊትር። ስለዚህ ይሄ ካንስል አውት ያደርጋል። ስለዚህ ኤክስ ስንት ይሆናል ማለት ነው? ሚሊ ሊትር በሚሊ ሊትር 0.75 ሊትር ይሆናል ማለት ነው። እሺ አሁንም እዚህ ጋር ማስታወስ ያለባቸው እኔ እንደዚህ ማስታወስ 1 ሴንቲሜትር ኪዩብ ከ1 ሚሊ ሊትር ጋር እኩል ነው። አንድ ሜትር 100 ሴንቲሜትር ነው አይደል? ስለዚህ እቺን ኪዩብ አረጋታለሁ። አሁንም እቺን ኪዩብ አረጋታለሁ። ስለዚህ 1 ሜትር ኪዩብ 10 to the power of 6 ሴንቲሜትር ኪዩብ ጋር እኩል ነው። ስለዚህ አንድ ሴንቲሜትር ስለዚህ 1 ሴንቲሜትር ምን ያህል ሜትር ኪዩብ ነው ማለት ነው?
ስለዚህ አሁን በሜትር እና በሜትር ኪዩብ እና ሚሊ ሊትር ያለው እንትን ሪሌሽንሺፕ ስታብሊሽ ለማድረግ ስለዚህ 1 ሴንቲሜትር ኪዩብ ለማግኘት እንደማደርገው ኦቨር 10 to the power of 6 ኦቨር 10 to the power of 6 አድርግና 1 ሴንቲሜትር ኪዩብ ማለት 10 to the power of -6 ሜትር ኪዩብ ጋር እኩል ነው። ሴንቲሜትር ኪዩብ እና ሜትር ኪዩብ ኤምኤል ደግሞ እኩል ናቸው አይደል? ስለዚህ ምን ማለት ነው? 1 ሚሊ ሊትር ማለት 10 to the power of -6 ሜትር ኪዩብ ጋር እኩል ነው ማለት ነው። ምክንያቱም ሴንቲሜትር ኪዩብ እና ሚሊ ሊትር እኩል ስለሆኑ ማለት ነው። አሁን የተሰጠን 750 ሚሊ ሊትር ምን ያህል ሜትር ኪዩብ ይሆናል ነው። እቺን ኤክስ እንላትና ክሪስክሮስ አድርገን እናገኛለን። ስለዚህ ስንት ይሆናል ማለት ነው? ኤክስ 750 ሲባዛ 10 to the power of -6 ሜትር ኪዩብ ይሆናል። ይሄን ያው ሲምፕሊፋይ እናድርገው። ስንት ይሆናል? 7.5 times 10 to the power of -4 ሜትር ኪዩብ ይሆናል ማለት ነው። Okay. A force of 200 Newton acts on an area of 0.5 meters square. Calculate the pressure in atmosphere, millimeter mercury, torr, Pascal, and centimeter mercury. Okay, so that's one. መጀመሪያ ምንድን የተሰጠን? So question number 2 says a force of 200 Newton acts on an area of 0.5 meters square. Calculate the pressure in atmosphere, millimeter mercury, torr, Pascal, and centimeter mercury. ስለዚህ መጀመሪያ እስቲ ወደ አትሞስፌር ቀይሩ። መጀመሪያ ግን ምን እንደምናደርገው ይቅርታ ፓስካልን እንፈልግ አለ። ምክንያቱም ፕሬሸር ማለት ምን ማለት ነው? ፕሬሸር ማለት ፎርስ ኦቨር ኤሪያ ነው። ፎርስ ስንት ነው? 200 ኒውተን ነው ኦቨር 0.5 ሜትር ስኩዌር። ይሄ ማለት ምን ማለት ነው? 400 ፓስካል ማለት ነው። አሁን 400 ፓስካል ወደ አትሞስፌር እንቀይር። 400 ስለዚህ አንድ አትሞስፌር 101 ሺህ ያው ፓስካል ለማለት ነው። ችግር የለውም አጠጋግቼው። እሺ ፓስካል ከሆነ 400 ፓስካል ምን ያህል አትሞስፌር ይሆናል? እቺን ኤክስ ማለት ነው። ስለዚህ እቺን እንደዚህ አድርጌ አባታታለሁ። እቺን ደግሞ ስለዚህ ምን ይሆናል ማለት ነው? ኤክስ ሲባዛ 101 ሺህ ፓስካል እኩል ይሆናል አንድ አትሞስፌር ሲባዛ 400 ፓስካል። ስለዚህ ኦቨር 101,000 ፓስካል ኦቨር 101 ሺህ ፓስካል። ያው ይሄን ሲምፕሊፋይ ነው። ሲምፕሊፋይ ሲሆን ይሄ በዚህ ይጣፋል። ፓስካል በፓስካል ስለዚህ ኤክስ ምን ይሆናል ማለት ነው? ኦልሞስት ይሄ 20 በ20 ይሄ ማለት 0.000 ስለዚህ ይሄ ማለት ምን ማለት ነው? 0.004 አትሞስፌር ማለት ያው አፕሮክሲሜት ሪመምበር ኤግዛክት እንትኑን አልተጠቀምኩም ያው ጊዜ ሴቭ ለማድረግ ብዬ ማለት ነው። ስለዚህ ይሄን ያህል አትሞስፌር ነው ማለት ነው። አሁን ወደ ሚሊሜትር ሜርኩሪ ወደ ሴንቲሜትር ሜርኩሪ ወደ ቶር እንፈልጋለን። እንቀይረዋለን። እሺ አሁን አንድ አትሞስፌር 760 ሚሊሜትር ሜርኩሪ ነው አይደል?
0.004 አትሞስፌር ምን ያህል ሚሊሜትር ሜርኩሪ ነው? እችን ኤክስ እንላታለን። አሁንም ይሄን አባዝታችሁ ስንት እናገኛለን ማለት ነው? ኤክስ እኩል ይሆናል 0.004 ሲባዛ 760 ሚሊሜትር ሜርኩሪ ስንት ይሆናል? ይሄን 3.04 ሚሊሜትር ሜርኩሪ ይመጣል። ይሄ በሚሊሜትር ሜርኩሪ ነው። እሺ ወደ ቶር ደግሞ ስንቀይር ቶር እና ሚሊሜትር ሜርኩሪ እኩል ናቸው አይደል? ስለዚህ አንድ ቶር ከአንድ ሚሊሜትር ሜርኩሪ ጋር እኩል ናቸው። ስለዚህ ምን ማለት ነው? ይሄ ማለት 3.04 ቶር ይሆናል ማለት ነው። ፕሬሸር በቶር ሲገለጽ and then finally centimeter cube እሺ ሴንቲሜትር ኪዩብ ደግሞ እንዴት ነው? ሴንቲሜትር ሜርኩሪ አንድ ሴንቲሜትር ሜርኩሪ ከ10 ሚሊሜትር ሜርኩሪ ጋር እኩል ነው አይደል? ቀደም ስንት ነው ያገኘነው በሚሊሜትር ሜርኩሪ? 3.04 ሚሊሜትር ሜርኩሪ እናገኘነው። ስለዚህ ይሄ በሴንቲሜትር ሜርኩሪ ስንት ይሆናል? እቺን ኤክስ እንላትና ይሄን አባዝተን ክሪስክሮስ ነው የምናደርገው። ስለዚህ ኤክስ ሲባዛ 10 ሚሊሜትር ሜርኩሪ እኩል ይሆናል 1 ሴንቲሜትር ሜርኩሪ ሲባዛ 3.04 ሚሊሜትር ሜርኩሪ ኦቨር 10 ሚሊሜትር ሜርኩሪ ኦቨር 10 ሚሊሜትር ሜርኩሪ ሶ እስቲ ይሄን ካንስል ሲሆን ኤክስ እኩል ይሆናል ስንት ይሆናል? ይሄ በዚህ ይጣፋል 0.304 ሴንቲሜትር ሜርኩሪ ይሆናል ማለት ነው። Question number 3 says what is the temperature at which degree Fahrenheit and degree Celsius are equal? So ይሄ ምን ይሆናል? ዲግሪ ፋራናይት ከዲግሪ ሴልሲየስ ጋር እኩል ይሆናል። So አሁን እዚህ ጋር ሁለት ቫሪያብል አለን ብላችሁ አስቡ። So አንዱን ቫሪያብል in terms of the other አሁን ኤክስፕረስ ማለት ይቻላል። ምክንያቱም ዲግሪ ፋራናይት ምን ማለት ነው? ዲግሪ ፋራናይት ማለት 9/5 ዲግሪ ሴልሲየስ ሲደመር 32 ማለት ነው። ስለዚህ በዲግሪ ፋራናይት ቦታ ይሄን ማስገባት ይችላል። ስለዚህ 9/5 ዲግሪ ሴልሲየስ ፕላስ 32 ማለት ይሄ ማለት ዲግሪ ፋራናይት ማለት ነው እኩል ይሆናል ዲግሪ ሴልሲየስ። አሁን ላይክ ተርሞችን ወደ አንድ አመጣቸዋለሁ። ስለዚህ ችን ወደዚህ ወስዳታለሁ ማለት ነው። ችን ወደዚህ ወስዳታለሁ። ስለዚህ 32 እኩል ይሆናል ወይም እንደተሻለ ሶ ይሄን ወደዚህ ይሄን ወደዚህ so 9/5 ዲግሪ ሴልሲየስ ፕላስ 32 እኩል ይሆናል ዲግሪ ሴልሲየስ አይደል? አሁን ይሄን ወደዚህ ላመጣ 9/5 ዲግሪ ሴልሲየስ ማይነስ ዲግሪ ሴልሲየስ ኢኳልስ ማይነስ 32 ይሄ ማለት ምን ማለት ነው? 4/5 ዲግሪ ሴልሲየስ እኩል ይሆናል ማይነስ 32 አይሆንም? አሁን የዲግሪ ሴልሲየስ ለማግኘት ምን እንደማደርግ 5/4 ሁለቱም ሳይድ ማለት 5/4 ሶ ምን ይሆናል? ይሄ ይጣፋል ዲግሪ ሴልሲየስ ስንት ይሆናል ማለት ነው? 5/1 by4 8 ስለዚህ ማይነስ 40 ይሆናል ማለት ስለዚህ the temperature at which degree Celsius equals degree Fahrenheit is minus 42 ይሆናል ማለት ነው። መልሳችን ኔጌቲቭ 40 ነው ማለት ነው። So that's all I have for today. See you in the next video.